ልትሄጂ ነው? እሱማ እኮ ልትሄጂ ነው። ምን ያስቸኩልሻል? ልትሄጂ አይደል ማለት? ይኸውልሽ አቡ ሄለን ማለት የውጭ ሀገር ፕሮሰስ እያደረገች ነበር። ምን የውጭ ሀገር ፕሮሰስ እያደረገች ነበር? እኔ ሳልሰማ የምር እኔ ሳልሰማ እኔ ሳላቅ የውጭ ሀገር ፕሮሰስ እያደረገች ነበር። ሀገር ልትወጣ ነበረ። ማነው ኃላፊነት ምን የምታውቀው ነገር አለ አንተ? ኦኬ፣ ስለዚህ አይመለከተኝም ማለት አይመለከትም። ስለዚህ አይመለከትም። በጣም ጥሩ። ካልተመለከተኝ ሁለተኛ ይኸውልሽ እኔ አጠገብሽ አልደርስም ብዬ ነበር አይደለ? ስለዚህ ስለማይመለከተኝ ማለት ነው ከዚህ በኋላ ደግሞ ጭራሽ አጠገብሽ አልደርስም። ከዚህ ያደረግሽው ይሄ በጣም በጥቂቱ ነው። በጣም በጥቂቱ አንቺ ይኸውልሽ እንዳለ ጎልብዬ አወጣለሁ እኔን ያደረግሽኝን ነገር ማለት ነው። ግን የማመን ልብ ይኖርሽ፣ የማመን ልብ ይኸውልሽ በጣም እንትን አትበይ። ተረጋጋሽ። ስነ ስርዓትሽ ነሽ። ባሊዝ ምን ልታመጣ ነው? ስነ ስርዓት እኮ እንጂ በቃ ፌል ስላደረገብሽ ነው ወይስ ለምን ነው ከኔ ጋር የመጣሽ? ማን ነው ፌል ያደረገበት? ምን ፕሮሰስ አድርገሽ ስላልተሳካልሽ? እንዳልተሳካልኝ አንተ በምን ታውቃለህ? በቃ እንደዚህ ያስታውቃል። አልተሳካልኝ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቀንም የሰራሁት ቪዲዮ አለ፣ ትናንትና ማታም የሰራሁት ቪዲዮ አለ። አንዳንድ ሀሳቦች ሰጣችሁኛል ወይም ደግሞ አስቀምጣችኋል። ስለሱ ትንሽ ላለው ነገር ግን መጀመሪያ የመጣሁበት እና ልናገር ያሰቡትን አላማዬን ልናገር ማለት ነው። እሱም እንግዲህ ሄሉና ቢኒ ናቸው። ከሰሞኑ ታውቃላችሁ በጣም ጠፍተው ከርሞ አሁን ከባድ ጭቅጭቅ ላይ ይገኛሉ። ከነጽጌ ቤት ጋር የተወሰነ የሚያመሳሰላቸው ነገር አለ። ራስ ሲጨቃጨቁ ደስ የሚል ነገር አላቸው። እንግዲህ እንደሰማችሁት እየተጣሉ ራሱ ይደናነቃል። አንቺ ዝም ስትይ ነው የሚያምርብሽ ምናምን። በነገራችን ላይ ሄሉ እንደዛ ዝም ስትል ነው የሚያምርባት። ስትቆጣ የሆነ ማለት የምር የተቆጣች አይመስልም፣ የምር ብትቆጣ ራሱ ማለት ነው። እና እንግዲህ ሄሉ ጎበዝ በርቺ የኔ ውድ 200,000 በቅርቡ ትገቢያለሽ ብዬ አስባለሁኝ። ያው አንቺ ችግሩ የጠፋሽ ስለምትሰሪ ነው እንጂ ይገባ ነበረ ቻናሉ ማለት ነው። ቻናሉ ቀስ እያለ ይመጣል። 140 ገብታለች ዛሬ እንግዲህ ማለት ነው። እና ወደ ሀሳቡና ወደ ጉዳዩ ልሂድና እኔም የመሰለኝን እናንተም የመሰላችሁን ኮሜንት ላይ ታስቀምጣላችሁ ማለት ነው። ከሰሞኑ በነገራችን ላይ ያልሰራሁባቸው ያው ብዙ አይታይም። አንዳንድ ስሰራባቸው የማይታዩ የሄሉ የእነ ሀይሚ ጭራሽ የላችሁም። ጭራሽ ትቻለሁ እኔ አቁሜያለሁ። በእነ ሀይሚ መስራት ቪዲዮአቸውን አላይም ማለት ሳይሆን አቁሜያለሁ። ለምን መታችሁ ካላያችሁት ሀሳብ አስተያየት ካልሰጣችሁ የኔ መለፍለፍ ትርጉም ስለሌለው ማለት ነው። እና የኔ ውዶች እንግዲህ ስለ ሄሉ እስኪ ዛሬ ልስራ። የሄሉ ቤተሰቦች አላችሁ ሆይ? አለን እያላችሁ ጻፉ ማለት ነው። እና ውድ ቤተሰቦቼ እንግዲህ እናንተም ሀሳብ እንድትሰጡበት በሚል ነው ያመጣሁት። የሚያወያይም ሀሳብ ስለሆነ ሌሎችም ወይም ደግሞ በራሳችን ላይ የሚመጣ ነገር ስለሆነ እንዲሁም ደግሞ ከፍቅርና ከቢኒ ማን ነው ስሙን ጥሩልኝ፣ ከፍቅር ጋር የሚሰራው በስማም ጌታ የተሰወረብኝ ስሙ፣ ሁለቱ ጋር የተፈጠረው ነገር ስለሚያመሳስለው ሄሉም ጋር ያለውን ጥፋት ቢኒም ጋር ያለውን ጥፋት ተነጋግረን እንድንፈታ ነው። እኛ ሽማግሌዎች አይደለም። አዎ እኛ የፈለገን እንድራለን፣ ያልፈለገን እናፋታለን፣ የፈለገን እናጣምራለን፣ የፈለገን እንደዚህ ስለሆነ እውነቷን እንድንነጋገር ነው። እንግዲህ በዚህ ቪዲዮ ላይ የተረዳችሁት ነገር አለ ብዬ አስባለሁ። እሱም ሄሉ በቅርብ ያሏት ጓደኞች በዚህ ሰዓት የምናውቀው እነሱን ነው አይደለ? ብዙ ጓደኞች አሏት። ሄሉም አለች። ሄሉ የናሂ እህት አሁን ላይ ያው ብትጨናነቅም እግዚአብሔር ይመስገን ያልፋል ሁሉም። እሷም አለች። ግን በይበልጥ እነ ቢኒ ናቸው ባጠገቡ ያሉት አይደል? ቤተሰብ። ስለዚህ ሄሉ አሁን ይህንን ፕሮሰስ እውነት ሆኖ ገባችሁ? እውነት ሆኖ በእርግጥ እሷ ፕራንክ እያደረገቻቸው ነው የሚሆነው እንጂ እንደዚህ ከነሱ የምደብቀው ነገር አይኖርም። በዚህ ልክም አትለፋለፍም ከነሱ ጋር ማለት ነው። እኔ ሌላ ነገር ነው እንጂ የመሰለኝ ይሄ አያሳምንም። እና እሷ ፕሮሰስ ጀመረች። እንግዲህ እናንተ በሄሉ ቦታ ሆኑና አንድ ጓደኛችሁ ወንድም ይሁን ሴትም ይሁን ከእናንተ ጋራ ያለ ሰው ሳሉት ማለት ነው። በጣም ቤስት ጓደኛችሁ ነው። ልክ እንደ ቢኒ በጣም የሚቀራረቡ ናቸው። ሄሉ ምንም ነገር ሳትነግራችሁ ፕሮሰስ ጀምራ ወደ ውጭ ሀገር ብትወጣ ምን ይሰማችኋል? ይሄ ጥያቄ ነው የምጠይቃችሁ። ለምን ሄሉንም የሚደግፍ ሀሳብ ያለው ሰው ስላለ ቢኒንም የሚደግፍ ሀሳብ ያለው ሰው ስላለ ጸብ ሳይሆን ሀሳብ እንድንወያይ ስለፈለግኩኝ ነው። እና ምን ታደርጋላችሁ? እንደ ቢኒ ትናደዳላችሁ ወይንስ መብቷ ነው የራሷ ጉዳይ፣ እኔ ካልነገረችኝ የራሴ መንገድ እወስዳለሁ ብላችሁ ዝም ትላላችሁ? እኔ ብሆን የማደርገው ነገር በሄሉ ቦታ
በቢኒ ቤታ ብሆን እናድዳለሁ። እውነቱን ልንገራችሁ። ምክንያቱም እኔ በጣም መቀርባት ጓደኛዬ ከሆነች አብሬያት እየበላሁ እየጠጣሁ ቪዲዮ አብረን እየሰራን እንደዚህ አይነት ነገሮችን ከደበቀችኝ ለምን የሚል ጥያቄ ያድርብኛል። ለምን የልብ ወዳጁ አይደለሁም ማለት ነው? እኔን የምትጠራጠረኝ ነገር አለ፣ የማታምነኝ ነገር አለ ብዬ ስለማስብ ኦኬ ይከፋኛል። ስለዚህ ቢኒ መከፋቱ ትክክል ነው ማለት ነው። በእርግጥ የቢኒ ጸባይ ማለት በጣም ከባድ ነው። በጣም ከባድ ነው። ውሃ ቀጠነ የሚል ሰው ቢኖር ቢኒ ነው። እውነቱን ልንገራችሁ ማለት ነው። ውሃ ቀጠነ አይደለም እንደዚህ የሚያክል ትልቅ ነገር አግኝቶ ቀርቶ ታውቃላችሁ፣ ብዙ ቪዲዮዎች አይተናል። በሰበብ አስባብ በቃ ትርኮስኮስ ያለ ጸባይ ነው ያለው ማለት ውዶችዬ። እናንተ ብትሆኑ ምን ታደርጋላችሁ? በዛውም ጥያቄ እንዲሆንላችሁ ስለፈለግኩኝ ነው ወደ እናንተ ይህንን ሀሳብ ያመጣሁትኝና እሱ ትክክል ነው፣ ግን መሳደብ የለባችሁም። አንዳንድ ኮሜንት አይቻለሁኝ። አንዳንዱ ደግሞ ያው ነገሮቹ ገብተውት እንዲህ እየተጨቃጨቃችሁ ቢሆን አትጥፉኑልን ያለም አለ፣ ሄሉንም ያደነቃለ። ሄሉ ግን በዛሬ ቪዲዮ ትክክል አይደለች፣ ነጭ ነጫን ስንነጋገር ማለት ነው። ምክንያቱም እናንተ ምን አገባችሁ? የፈለጉትን ማድረግ እችላለሁ፣ መብቴ ነው። እነዚህ የተናገረቻቸው ነገሮች ትክክል አይደሉም። ምክንያቱም ማድረግ መብቷ ነው። ግን ደግሞ ምን አገባችሁ አይባልም። የቅርባችሁ ሰው ሆኖ አይደለ? ስለ ቪዲዮ ነው ሀሳብ የምንሰጠው። ሄሉ አይደለችም እኮ የሰራችው ቪዲዮ፣ ስለ ቪዲዮ ነው ሀሳብ የምንሰጠው። ቪዲዮ የመጣልን ሀሳብ እንድንሰጥ አይደለ? ስለዚህ ስለ ቪዲዮ ነው ሀሳብ የምንሰጠው። እና ሄሉ በነገራችን ላይ ፕራንክ እያደረገች ነው እንጂ ምንም አይነት ውጭ ፕሮሰስም አይኖራትም። ያመማትም ስለሆነ እሷ ጤናው ላይ ነው ላይ ትኩረት ማድረግ የምትፈልገው እንጂ የሚሰማቸውን ስሜት ለማንበብ ይመስለኛል። የጓደኝነት ጥጋቸውን ለማየት ምን ያህል ስሜት ለእኔ አላቸው፣ ምን ያክል እኔ ይሄንን በማድረጌ ይቆረቆሩልኛል፣ ይከፋሉ፣ እኔን ምን ያህል ይችሉኛል የሚለውን ነገር ለማየት የተጠቀመችው መንገድ ነው። ይሄንን አስወርታ ሊሆን ይችላል እንጂ እንደማትሄድ እርግጠኛ ነኝ። ከነሱም እንደማደብቃቸው እርግጠኛ ነኝ። እና ግን ቢኒ ትክክል ነው እያልኳችሁ ነው ያለሁት። ምክንያቱም መሆን የለበትም መደባበቅ፣ መወሻሸት በጓደኝነት መሀል ያራርቃል። ማለት እንደሌላ ሰው ቢሆን እነሱ ሲያማት የሚደርሱ ባጠገቧ የሚሆኑ ምናምን ሰዎች ስለሆኑ ሌላ ረቅ ያለ ጓደኛ ሲሆን ችግር የለውም። ሁሉን ነገር አታማክሩት። እኔ አሁን ስመጣ ብዙ ጊዜ ሰው አያውቅም ወይ ከአመት ወይ ከ6 ወር በኋላ ነው የጠፋች ሳምሪ ምናምን ተብሎ እንደገና ሰዎች የሚያውቁት። ምክንያቱም የሰው አፍ ደረቅ እንጨት ይሰብራል። እንደ ትልቅ ነገር የተጠቀማቸው አድርጎ ሰው አግንኖ እናንተ ላይ የሚገንባችሁ አለ። እንዲሁም ደግሞ ምንም የማይመስለው አለ። እናንተ ወርቅ እንዲህ አንጠቅጥቃችሁ ሙሉ ይሄንን ልብሱ ወርቅ አድርጋችሁ ብትሄዱ የሰው አፍ ምንም የማይመስለው አለ። አንዳንዱ ደግሞ አርቲ በማድረጉ ብቻ ሰው ውስጥ የሚሰበራል። ይሄ እንደ ድላችንና እንደ ትከሻችን ነው። ላይክ፣ ሼር፣ ሰብስክራይብ አደረጋችሁ። ግን ዝም ብዬ ሳወራ እናንተም ዝም ብላችሁ አፈቴ እንዳትዩ። ከቻላችሁ ደግሞ ኮፒ ሊንክ አድርጉት። ይንቀሳቀስ በደንብ አካውንቱ ማለት ነው። እናንተ ጉድ ይሁሉ ቪዲዮ ሰዓት እዛ ላይ ስትራይክ እኮ 2 ስትራይክ ነበረብኝ። ተነስቶ ይሆን እንዲያረገና ነው 3 ወር አይደል? እንዴ ዝም ብዬ ቀድዳለሁኝ። አላውቅም ቻናሉ ምን ሆኖ ምን እንደሆነ። ስትራይክሽን ላንሳልሽ ብሎ ልጅ ስልክ ቁጥር ሲለኝ ስልክ ቁጥር ምን ይሰራል ወግድ አልኩት። እኔ እህታችሁ ቆራጥ እኮ ነኝ። አዎ እንዴ ቆራጥ አይገርማችሁም? መሽለጥለጥ ምናምን ሰው ለምኖ ስትራይክ ያስነሳለን። የደሞ እህታችሁ ቁርጥ የፈለገውን ያድርገው። ደፋርና ጭስ መውጫ ጣም ይላል ያገሬ ሰው። እና ትዝ አለኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ ስላችሁ ምን ሆነ ቆይ እስቲ ያዋለው በኋላ። ለማንኛውም ቪዲዮ እንዳይረዝም እንግዲህ ሄሉሻ በዛሬ ቪዲዮ ትክክል አይደለችም የሚለውን ይዣለሁ። እናንተ ደግሞ ውድ ቤተሰቦቻችን ሀሳባችሁን በኮሜንት እንድታስቀምጡ ማለት ነው። እንግዲህ እንደምወዳችሁ ደግሞ እንዳትረሱ እና ሄሉዬ አትጥፉብን። ሌላው ነገር ትናንትና በሰራሁትና ዛሬ በሰራሁት ቪዲዮ ዳኒ ጽጌ ላይ በጣም ብዙዎቻችሁ ስትወርዱባት ጽጌ የገንዘብ ፍቅር ይዟት ነው ወደ እነ ኤፍሱን ሄደችው ብላችሁኛል። በነገራችን ላይ ከኤፍሱን ወንድም ኩታራ መጠጥ ቤት ካለው ሰው ይልቅ ጽጌ ብር አላት። እውነቱን ስነግራችሁ ማለት ነው። ጽጌ እኮ በአራቱ ማዕዘን በስራ የተከበበች ወጣት እኮ ነች። ምን ሆናችሁ ነው ከገንዘብ ጋር ያያያዛችሁት? አልገባኝም። ጽጌ ገንዘብ አይደለም ወደዚህ ሰው የወሰዳት ገንዘብ አይደለም። እውነቱን ስነግራችሁ ምክንያቱም ጽጌ እግዚአብሔር ከባረከላት በብዙ የተባረከች ልጅ ናት። ኢቨን ዩቲዩቧን እንኳን ወጥራ ማሰራው የግል ስራዋ ላይ ስለምታተኩር ነው። ኦኬ በፊልሙ በሉት፣ በማስታወቂያ በሉት፣ በራሷ የልብስ ስራ በሉት ምን አታ ይሄንን አንድ ቀን መጥቶ እዚህ ጋር የፎከረ ሰውዬ ብር አለው ብላችሁ ሳላችሁ አልገባኝም። ይሄን በምን መንገድ መጨረሻ ላይ ግን ታዩታላችሁ። እውነታው የሚሆነው በዳኒ እንዳስፈራሯት የሚገለጥ ይመስለኛል። አዎ ይሄ የኔ ሀሳብ ነው ማለት ነው። ሌላው ነገር ስለ ሄሉ ቀን በሰራሁት ቪዲዮ ከ4 በላይ ቪዲዮዎች እንደጠፉ ነግራችሁኛል። እኔም ደግሞ ነግራችኋለሁ። ችግር አለብኝ እኔ እረሳለሁ። ገባችሁ? እረሳለሁ። በሄሉ ቤት የተለቀቀው የሰርፕራይዙ በሄሉ ቤት ነው። ፎቶ አለ፣ ቪዲዮ የለም። እንደዛ መሰለኝ። ተምታታብኝ። በሱ ቤት ይለቀቅ በሷ ቤት እኔ ቪዲዮ ማየት ነው እንጂ እንትኑ ትዝ አይለኝም። እና
ዞሮ ከሱ ቤት የሰላም የሆኑት ቪዲዮዎች እንደጠፉ ነግራችሁኛል። ያብ ካጠፋ ሀገር ጠቅላላ አጥፋ ነው ይሄ መልእክት የማስተላልፍልን። ምክንያቱም ጸብጸብ ያለበትን በሙሉ ቪዲዮ ያስቀመጥኩ ለምንድን ነው? ጠባሳ አለ ብለህ ለማስቀመጥ ያክል ነው ወይንስ ሄሉ ማየት ካልፈለክ ደግሞ ጠቅላላ ነው እንደነገርኩ ዲሌት ነው ማድረግ ያለብን። ቻናሉን መጠቀም የለብህም። ገባ? ስለዚህ ሰላማዊ ቪዲዮ አጥፍተህ እንትን መሆን የለበትም። ሲቀጥል ደግሞ የቀለበቱ ቪዲዮ ሄሉ ቻናል ላይ አሁን ነው የገባኝ። ምክንያቱም ሄሉ ቻናል ላይ ስለሆነ እሷ ጋር ሲጠፋ እሷ ነች ከእሷ ጋር የመጣው ነገሩ ይባላል። እኔ ተምታቶብኝ ነው በእሷ ቻናል መለቀቁና ለመለቀቁ ማለት ነው። ስለዚህ ከእሷ ቻናል ቢጠፋ ያስጠፋት እሱ ነው። ይህንን እወቁ፣ ካሁኑ ያዙት። ነገ መታችሁ አንዳንድ ነገር ሲፈጠር እሱ መጥቶ እንደለመዱት ሌሎች እንደሚያደርጉት እኝኝ ቢል ያብ አንለቀቅም። ይቅርታ አድርግልኝ፣ እኔ አለቅም። እውነቴን ነው የምነግርህ። እኔ እየመጣብሃለሁ እሄድብሃለሁ፣ ግን አሁን ሳትናገር ጀምረሃል። ቪዲዮ ማስጠፋትና ማጥፋት ከጀመርክ ምን ለማድረግ እንዳሰብክ ግልጽ ነው። ስለዚህ እንሄድበታለን እየደረስን። ለማንኛውም 4 ቪዲዮ ማለት ፕራይቬት ነው የሚያደርገው፣ አያጠፋውም። በእርግጠኝነት ፕራይቬት ነው የሚያደርገው። እንዴ ዶላሯ እናቴ ቪዋስ ጨክኖ እሱ ካጠፋ ሲጀግና ከሆነ የሰሩት ቪዲዮ በሙሉ ያጥፋና ቻናሉን ብቻ ይሰር። መቼም ቻናሉን ዲሌት አድርግ አልለውም፣ አልጨክንም በዩቲዩብ እና ወዳችኋለሁ። ሄሉ የምንም አትሆንም፣ ትመጣልናለች ከሰሞኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ባይ ባይ። ወዳችሁ